ማለያየት ነው ማንንም አሁን ምን መሰላችሁ ሁሉም ተመካክረዋል ገብቷቸዋል አሁን ምንድነው መሰላችሁ ስታይላችሁ ሩታን ብቸኛ ማድረግ ማለት ነው ከባድ ሴራ ከባድ ነገር እየተጠነሰሰ ነው ያለው ዛሬ እንግዲህ ሁሉን ነገር ሰምታችኋል ቤተሰብ ፈረንጁ ሩታ ጥፋተኛ ነች ብሎ መቶ አብርሃምን ይቅርታ አለው ይሄ ምን እንደሚያስመለክት ነግራችኋለሁ እየደረሰን ያለን መረጃ ሁሉንም እነግራችኋለሁ ማለት ነው ኤፍሬም ደግሞ ቅድም ምን አለ የመጨረሻው ቀን ደርሷል የሄርሜላና የአብርሽ የሚያበቃበት መጨረሻው ቀን ደርሷል ሩታና አብርሽ ይታረቃሉ መጨረሻውን ታያላችሁ ማን ውሸታም እንደሆነ ማን እውነታም እንደሆነ መጨረሻውን ታያላችሁ ብሎ እንግዲህ አፉን ሲከፍት ነበር እና ቤተሰብ አንድ ነገር ልነግራችሁ ነው እኔ ይሄን ቪዲዮ በእናታችሁ በማርያም ላይክ ሼር ሰብስክራይብ አድርጉ ሁላችሁም ላይክ እንድታረጉ ፈልጋለሁ ሄርሜላም እንድትጠነቀቅበት ሁላችሁም ላይክ አድርጉ እሺ እግዚአብሔር ይጠብቃት ሄርሜላን ገብቷችኋል ብዙ ሴራዎች የተሰራባቸው ነው ያሉት አብርሃም አሁን አንዳንድ ጊዜ ከባድ ችግር አለበት አብርሃም ራሱ ዝም ብሎ የሚያምነው ነገር አለው ገብቷችኋል እኔ ግራ የገባኝ ነገር ኤፍሬም ምን ተማምኖ ነው ምን አይቶ ነው ምን አይነት ነገር ቢኖር ነው አብርሽና ሩታ ይመለሳሉ ያለው ምንድነው ነገሩ ምን አለ እዚህ ጋር አሁን ምንድነው መሰላችሁ አብርሃም የራሱን ህይወት ጀምሯል ይቅርታ የራሱን ህይወት ጀምሯል ከሩታ ከሄርሜላ ጋር ያለው ነገር በጣም አሪፍ ነው በጣም ቤስት ነገር ነው አብሮ ሁሉንም ላይፍ እያሳለፈን ያለው አዲሱ መኝታ ላይም እያጣጣሙ ነው ያለው ሁሉን ነገር ማለት ነው ቤተሰብ እንግዲህ አሁን ይሄ ነገር ምንድነው አሁን ምንድነው አብርሃም ጋር ይቅርታ ብሎ መምጣቱ ለምንድነው ያስፈልገው ትላንትና ሩታ ደግሞ ምን አደረገች የአብርሃምን እህት ይቅርታ አለቻት ምንድነው የዞር ይቅርታ የሚሉት ይሄ ምንድነው ይሄ የውሸት ነው ቤተሰብ እንዳታምኑ ማመን የለባቸውም አሁን ሄርሜላ የኔ ፍቅር እባክሽን ተጠንቀቂ ብዙ አይነት ሴራ ሊያመጡብሽ ይችላሉ ብዙ አይነት ሴራ አመተው ከአብርሃም ጋር ሊያጣሉሽ ስለሚችሉ አንቺ ራስሽን ጠብቀሽ ተጠንቀቀሽ መቀመጥ ነው ያለብሽ ማለት ነው እና እኔ አላማረኝም የኤፍሬም ነገር ጭራሽ አላማረኝም አሁን እንደው ማን ይሙት አብርሃም አሁን ሄርሜላን የመሰለች ልጅ ስንት ነገር ምታረግ ስንት ልነጠፍልን ልሙትልን ሚሊዮን ፍቅሩን ጥጥሎ የሚያምረውን ፈገግታ በየቀኑ እየገባ ፈገግታ የኔ አባት የኔ ጌታ የት ነው እየተባለ ፊቱ ሲሳም እንዲተጠረገ ሊፕስቲክ እንኳን እንዳይቀርብ ጥርቅ ታርጋ ነው የምትምትለው አንገቱ ስር እንደዛ ይሆኑ እንዴት ነው አብርሃም በዚህ ሳምንት በዚህ 15 ቀን ውስጥ ወደ ሄርሜላ ወደ ሩታ ተመልሶ አብሮ የሚሆኑት ምክንያት በምን ምክንያት ነው እስቲ ንገሩኝ ይኸውላችሁ ሁሉም ይቅርታ እያሉ እየመጡ ያሉ ሰዎች ሁሉ ሄርሜላን ለሚያጥቃት ነው አብርሃምና ሄርሜላን ለማለያየት ነው ፍላጎታቸው ማለት ነው እኔ እርግጠኛ ነኝ አብርሃም እንደው ሩታን ሄርሜላን ጥሎ ወደ ሩታ ከተመለሰ እኔ አላምንም መቼም እኔ ያረጋዋል ብዬ አላስብም ያው እግዚአብሔር ነው የሚያውቀው እኛ እናቅም ግን አብርሃም ይሄን ነገር ያደርጋል ማለት እኔ አልችልም ብቻ አላቅም እኔ አልችልም ማለት ስላችሁ አላቅም ሰው ከእንደዚህ አይነት ካማረ ህይወት ልገልበጥል ልዘግዘቅል እግርህን ልጠብል ከምትል ሴት አልጋ አሳምራ የምግብ ወንበር አሳምራ ሶፋው ምኑን በቃ እሱ የሚወደውን ስታይል አርጋ አስደስታው እንደዚህ ያደረገችን ሴት ረግጦ ከሄደማ አብርሃም በቃ ዋጋ የለውም ማለት ነው ገብቷችኋል አዎ ሩታ የልጁ እናት ነች የልጁ እናት ነች ብዙ ነገር ላይፎችን ማሳልፋል ግን እንደ ሄርሜላ አትሆንም ሐቁን እንነጋገር እንደ ሄርሜላ አትሆንለትም ለአብርሃም ሩታ እንደም ሳስባ ትዳር ሁሉ የምትፈልግ ሴት አትመስለኝም ትዳሯን ብትፈልግ ኑሮ እኮ ያኔ እኮ አሳልፋ እኮ አሰጠውም ነበር እኮ ገብቷቸዋል አሁን አንድ ነገር ከእጃችን ከወጣ በኋላ የሆነ የሚያንገበግበን ነቂጣችን እንደሚያንቀጠቅጠው ነገር አለ ምን እንደሆነ አላውቅም እሱ በቃ ሰው አንዴ ተፋታ ነው አብርሃም ከዚህ በኋላ ከነሱ ጋር ባትገናኝ እውነቴን ነው የምናገረው ሄርሜላ በቃ ካንተ ጋር ለማለያየት ነው አብርሃምን ለማለያየት ነው ይሄ ሁሉ ሴራ ይሄ ሁሉ ነገር እቺ ሜሪ የምትባለውም ዝብዝብ ቂጣም እሷም እነሱን ለማለያየት ነው ማንንም አሁን ምን መሰላችሁ ሁሉም ተመካክረዋል ገብቷቸዋል አሁን ምንድነው መሰላችሁ ስታይላቸው ሩታን ብቸኛ ማድረግ ከዛ በኋላ ምንድነው ካና አብርሃም ጋር ሆኖ ወደዚህ ነገሩን ያቀጣጣው
ለማጣላት ነው። ማን ይሙት እንደው ቤተሰብ ሄርሜላና ሄርሜላልኩኝ ማናት ስሟች ንገሩኝ። እቺ ዝብስባ ቂጣሟ ጽጌ መስኮቱን ዝጊ እንትን ይባል መሰለኝ እና እቺ ቂጣሟ እና ሩታ ከመቼውን የሚጣሉት? እኔ የሚመስለኝ ሩታ ናት የላከቻቸው እንድትፈትናቸው። ሩታ ናት የላከቻቸው እንደፈለጉ እነሱ የሚሉትን ነገር ሁሉ ነገር ለመስማት ነው እንጂ የላከችው። ይሄ ሁሉ ነገር ምንድነው? ቤተሰብ ምንድነው? ይቅርታ ምናምን እኔ ፈረንጁ አላማረኝም። ፈረንጁ ውሸታም ነው። በውሸት መንገድ ነው የመጣው። ገብቷቸዋል እንዴ? አሁን ምንድነው መሰላችሁ ሐሳባቸው? ሩታና አብርሽ እንደሚታረቁ ነው ሁሉን ነገር በቃ እየሰማን ያለ ነው። እኔም እየሰማ ያለሁት ይሄን ነው። በውስጥም የተላከልኝም ውሸት ነው። አብርሃምና ሩታ ይታረቃሉ፣ አብሮ ነው የሚሆኑት። ሄርሜላን ይተዋታል። በጣም ብዙ መረጃዎች ነው እግዚአብሔርን ይደርሰኛለሁ። ልጅም ገና አልወለዱም። ልዑል ደግሞ ነግራቸው ትላንትና ልዑል ደግሞ የሰው ልጅ እንደሆነ እግዚአብሔርን ነው የምላችሁ። በጣም ነው የሚገርማችሁ ነገሩ ሁሉ ውስብስብ ያለ ነገር ነው። እኔ ማንን እንደማመን ነው ግራ ይገባኝ። እናንተ ምን አይነት ነገር ውስጥ እንደገባን አላውቅም። ገብቷችኋል? እኔ አሁን በአሁን ሰዓት የምታሳዝነኝ ሄርሜላ ነች። አንድና አንድ ልንገራችሁ፣ የሰው ባል ቀምታ ነው ሊመለስ ነው ምናምን የምትሉት ነገር የራሳችሁ ጉዳይ። በራሱ መንገድ ነው፣ በራሷ መንገድ ነው የተለያየችው፣ በራሷ መንገድ ነው እንትን ከተመለሳላት የሚመለስላት። እኔ አይመለከተኝም። ግን ምንድነው እዚህ ጋር የሰው ህይወት የሚባል ነገር አለ። ገብቷችኋል? የሄርሜላም ህይወት ነው። በቃ እሱ መርጦ እሱ አልፈልግም ስላለችው መርጦ ከሷ ጋር ሆኗል አብርሃም ማለት ነው በአሁን ሰዓት። ስለዚህ እኔ ይሄ የሰው ባል ስለሆነ ተመልሷል ምናምን የምትሉት ነገር እኔ ምንም አይዋጥልኝም። ገብቷችኋል? ሩታም ከሆነች ለአብርሃም የምትመለስም ሴት አይደለችም። እንደ አውቃ ልትመልሶ ይችላል። በዚህም ብላ አውቃ ልትመልሶ ትችላለች። እሺ ልትል ትችላለች። ግን አብረው ልትሆን አትችልም። ለማንኛውም ቤተሰብ በጣም ተናድጃለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው።